ቤን ጆንሰን በ80ዎቹ በጣም ዝነኛ የነበረ አትሌት ነው። ያው በቅሌቱም ይታወቃል። ያኔ ካሁን ዩሴን ቦልት እና ታይሰን ጌ እንደሚፎካከሩት ያኔ ካርል ሉዊስ እና ቤን ጆንሰን ነበር የሚፎካከሩት። ካርል ሉዊስ አሜሪካዊ ነው፣ ቤን ካናዳዊ ነው እና ግን ሁሌ ደግሞ ብዙ ጊዜ ደጋግሞ ያሸነፈው ካርል ሉዊስ ነው እና በዓለም ሻምፒዮናም በትልልቆቹ ውድድሮች እስከ 1987 በፈረንጆቹ አቆጣጠር ድረስ በተከታታይ 8 ጊዜ ያሸነፈው ካርል ሉዊስ ነው። ግን ያው በጣም ተቀራራቢ ፉክክር ነበራቸው። በኋላ ግን ሮም ላይ የዓለም ሻምፒዮና ላይ 1987 ጆንሰን አሸነፈ። ማሸነፍ ብቻ አይደለም የዓለም ሪከርድም ሰበረ። ከዛ በኋላ በተከታታይ ውድድሮች አሁንም ጆንሰን አሸነፈ። ከዛ የሴውል ኦሊምፒክ 1988 ላይ ነበረ። እዛም ካርል ሉዊስ በቃ ይሄ ኦሊምፒክ የኔ ነው ምንም አትጠራጠሩ ብሎ ነበረ። ውድድሩ ላይ ግን ሲገባ ጆንሰን ነው ያሸነፈው። በዛ ላይ ሪከርዱን ማሻሽሎ ጭምር እና ከዛ በፊት ካርል ሉዊስ ይል ነበር አንዳንድ አትሌቶች እንደዚህ ይወስዳሉ መድኃኒት እና መጣራት አለበት ይል ነበር ደጋግሞ። በኋላ ከዚህኛው ከኦሊምፒኩ በኋላ ነው ማጣራት ሲደረግ ያንን መድኃኒት እንደሚጠቀም የተረጋገጠው። ከ1981 ጀምሮ ነው ለተከታታይ 7-8 ዓመታት ይህን መድኃኒት ሲጠቀም የነበረው። ማበረታቻውን ያው በጣም ቅሌት ውስጥ ከገቡ አትሌቶች አንዱ የሚባል ነው። ቤን ጆንሰን ያ ሁሉ ነገር ተነጠቀ። ግን ካርል ሉዊስ በቃ እንዲሁ በጤና እንደማይሸነፍ ግን ያውቋል ማለት ነው። ይሆን ነገር እያረገ ነው እንጂ እንዴት ነው እንደዚህ ድረስ ስንት ጊዜ ደጋግሞ የሚያሸንፈኝ ነው የሚለው Ethiopic Kali